በ1953 ዓ.ም በአንድ ሻምበል የአየር ወለድ አባላት የተመሰረተው የልዩ ዘመቻዎች እዝ 6 ዓመታትን የተሻገረ የድል ጉዞን አሳልፏል። የእዙ 65ኛ ዓመት የምስረታ በዓል ባለፉት ቀናት በሐዋሳ ከተማ በልዩ ልዩ ዝግጅቶች ሲከበር ቆይቶም ዛሬ ተጠናቋል። የአየር ወለድ አባላት ወታደራዊ ትርኢቶችን በማከናወን በድምቀት በዓሉን አክብረውታል። የልዩ ዘመቻዎች እዝ ሀገርን ያጸና ባለውለታ ስለመሆኑ በዕለቱ ንግግር ያደረጉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ተናግረዋል። በቀጣይ ለሚኖሩ ሀገራዊ ግዳጆች የክልሉ መንግስት ድጋፉን እንደሚያደርግም አረጋግጠዋል። የአካባቢያችንን ሰላም ከህዝባችን ጋር በመጠበቅ ሰራዊታችን ተልእኮውን እንዲወጣ ምቹ ሁኔታ መፍጠር ይኖርብናል። የሲዳማ ክልል መንግስትና ህዝብ የራሱን ሰላም ጠብቆ መከላከያ ሰራዊታችንን በሚያስፈልገው ሁሉ ለመደገፍ ዝግጁ መሆናችንን እየገለጽኩኝ ድልና ድምቀት ለጀግና ሰራዊታችን በዓሉም የተሳካ ይሁን ይላለው። ባለፉት 9 ቀናት የዙ ታሪክ የሚዘክር መጽሐፍና የዙ አርማ ምረቃ እንዲሁም ሌሎች ክንውኖች መደረጋቸውን የገለጹት የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ ዛሬ ላይ ዘመኑን የዋጀ ሰራዊት እየተገነባ ስለመሆኑ አመላክተዋል። የአሰልጣኞቻችንን የሰው ኃይል በማባዛት ከመሰልጠኛ አመራር ተዋጊ እያዋሃርን ወደ መሰልጠኛ ማዕከል ልምዶችን በማጎራረስ የልዩ ዘመቻዎች እዝ ኃይል በማሙላትና ከማባዛት አልፈን ልክ እንደ ልዩ ዘመቻዎች እዝ ጠንካራና የአገሪቱ ከፍተኛ መቺ ኃይል የሆነ የሪፐብሊካን ጋርድ እንዲመሰረትም አድርገናል። በዕለቱ ከበዓሉ ጎን ለጎን የ44ኛ ዙር የኮማንዶ መሰረታዊ ወታደሮች በይፋ ተመርቀዋል። የልዩ ዘመቻዎች እዝ ከወትሮ በበለጠ መልኩም አሁን ላይ ውስጡ አንድነቱ እየዳበረም ሰራዊት አባላትን አቅፎ ይዟልም ተብሏል። በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ማርሽ ቀያሪነታችንን የምድር ድሮንነታችንን በማስቀጠል መንግስታችን ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሜ ላረጋግጥላቸው ይወዳለሁ። ከለውጡ ማግስት በኋላ የመከላከያ ሰራዊትን በድጋሜ ሪፎርም በማድረግ ከብሔራዊና ፖለቲካዊ ውግንና የጸዳ ኃይል መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የልዩ ዘመቻዎች ኃይል የአየር ኃይል የሜካናይዝድ የኤሌክትሮኒክስ ዋርፌር የሳይበር ኃይሎች ላይ በቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መጥተናል። ያለፉት 10 ዓመታት በአገሪቱ የተለያዩ አካባቢዎች ግጭቶች ቢኖሩም በሰላምና በሰራዊት ግንባታ ላይ በርካታ ስራዎች መሰራታቸው ተመላክቷል። በተግባር የዳበረ የሰራዊት አባል ለመፍጠር የባለፈው ዓመታት ተሞክሮም አጋዥ እንደነበር አንስተዋል። የልዩ ዘመቻዎች እዝ አየር ወለድ ኮማንዶና ጸረ ሽብር ኃይሎችን አቅፎ ይዟል። ባለፉት 65 ዓመታት የመፍረስ የመገንባት ፈተናዎች ገጥሞት የነበረ ቢሆንም ያም ሆኖ በርካታ ጀብዶችን እየፈጸመ የመጣ እንደነበርም ፊልድ ማርሻሉ አመላክተዋል። ይሄ የጦር ክፍል ባለፉት 65 የተልእኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥቷል። በኢትዮ ኤርትራ ጦርነት ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ ጸረ አልሸባብና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። በሀገራችን የሚፈጠሩ ግጭቶችን በማስቆምና ጦርነትን ባጭሩ በመቋጨት ጀብድ የፈጸመ ኃይል ነውም ብለዋል። በዕለቱ የተመረቁ የ44ኛ ዙር የኮማንዶ ሰልጣኞችም የሀገር ሉዓላዊነትን ለመጠበቅ ተልዕኳቸውን በአግባቡ እንዲወጡ መልእክት አስተላልፈዋል። ለኢትዮጵያ ሀገራችሁ የሰራችሁት ገድል፣ የከፈላችሁት መስዋዕትነት እና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል እንደነበራችሁ ሁሉ አሁንም እንደሆናችሁ ሁሉ የቀይ መለዮ ክብራችሁን ጠብቃችሁ የላቀ ታሪክ ለመስራትና ኢትዮጵያ ፍጹም ሰላማዊት የበለጸገች ሀገር ለመሆን እያደረገች ያለውን ትግል በድል ለመጨረስ ዛሬም እንድትላንቱ በጽናት እንድትቆሙ ተቋማችሁ ያምናል። ታሪካችሁ 100 ዓመትና ከዛ በላይ ይሁን።
ለቀዩ መለያችሁ ክብር፣ ለእናት ሀገራችሁ ብልጽግናና ለሕዝባችን ህብር በጽናት እንታገል።